ጤና ይስጥልኝ። አማን ፍስሐ ጽዮን እባላለሁ። የኢቢኤስ ቴሌቪዥን የስራ አስፈጻሚ ዋና ስራ አስፈጻሚ ነው። የኢቢኤስ ቴሌቪዥን ለ15 ዓመታት በኢትዮጵያ ምድር ፕሮግራሞች ሲያሰራጭ ቆይተዋል። እነዚህ አስተማሪ የሆኑ ፕሮግራሞች፣ ማህበራዊ የሆኑ ፕሮግራሞች፣ ዜና እንዲሁም መዝናኛ ፕሮግራሞች ሲያስተላልፍ የቆየ ጣቢያ ነው። ከነዚህ ፕሮግራሞች አንዱ እሁድ በኢቢኤስ የሚባል ፕሮግራም አለን። እሁድ በኢቢኤስ ፕሮግራም ማለት ከእለቱ 8 ሰዓት እሁድ ዕለት ጀምሮ እስከ ማታ 3 ሰዓት ድረስ አንዳንዴ የሚያልፍበት የሚጨርስ ፕሮግራም ሆኖ እዛ ውስጥ 22 ሴግመንቶች አሉ። ከ22ቱ ሴግመንቶች አንዱ በጣም ብዙ የሰራንበት ለ3 ዓመታት ሳናቋርጥ ለህብረተሰቡ ስናቀርብ የቆየ ነው። አዲስ ምዕራፍ የሚባል ፕሮግራም አለን እና አዲስ ምዕራፍ ዓላማው በጣም የተቸገሩ ወገኖቻችን ጎዳና ላይም ሊወድቁ የተዘጋጁ ወድቆም ያሉ ወገኖቻችንን ብናስነሳቸው ሊነሱ ይችላሉ፣ ራሳቸውን ችለው ሊሄዱ ይችላሉ የሚል መስፈርት ከያዙ እንዴት አድርገን እነሱን አስነስተን ህብረተሰቡ እንዲያይና ለሌላም ኤግዛምፕል ሆኖ እሱም ራሱ እየተነሳ ሌላ ወገኑን እንዲያስነሳ እንዲያሰራ የሚል ዓላማ ይዞ የተነሳ ነው እና በጣም በዚህ ሰዓት እጅግ አሳዛኝና ልብ ሰባሪ መረጃ እየሰማን እንገኛለን። የኢትዮጵያ ሚዲያ ባለውለታና የኢቢኤስ ፈርቀዳጅ አባት የሆኑት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸው ተሰምቷል። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው በዛሬው ዕለት የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት መለየታቸው ተቋሙ በይፋ አስታውቋል። ሁላችሁም ነፍስ ይማር በሉ። ለሟች ነፍስ ይማር፣ እንዲሁም ደግሞ ለአድናቂያቸው ለቤተሰባቸው መጽናናትን እንመኛለን። ሞት በኢቢኤስ ደጃፍ ላይ ቆሞ የቤተሰቡን አባላት ነጥቆ መውሰዱን ቀጥሏል። በአንጋፋው ጋዜጠኛ አስፋው መሸሻ ጀምሮ በቅርቡ ደግሞ ተወዳጁን ነጻነት ወርቅነህን አስከትሎ አሁን ደግሞ የጣቢያውን የጀርባ አጥንትና መስራች የሆነውን አማን ፍስሐ ጽዮንን ወስዶታል። ኢቢኤስ ከባድ የሀዘን ማዕበል ውስጥ ይገኛል። አማን ፍስሐ ጽዮን የዛሬ 17 ዓመት ገደማ ኢቢኤስን በባህር ማዶ ሲመሰርት ዓላማው አንድ ነበር፣ የኢትዮጵያን ባህል ወግና ሴት ለዓለም ማሳየት። በእርሱ ጥረትና ራዕይ ኢቢኤስ በሚሊዮኖች ቤት ውስጥ የፍቅርና የደስታ ምንጭ መሆን ችሏል። አማን ዝምተኛ ግን ታላቅ ስራዎችን የሰራ ለብዙ ጋዜጠኞችና ባለሙያዎች የህልማቸው በር ከፋች የሆነ መሪ ነበር። ዛሬ ይህ ባለ ራዕይ ሰው ህይወቱ አልፏል። ነገር ግን የተከለው ፍሬ ኢቢኤስ ይቀጥላል። ለመላው የኢቢኤስ ቤተሰቦች መጽናናትን እንመኛለን።